አስታውሱት ከወራት በፊት ጃሉድን ፈልገዋለሁ ብዬ ፖስት አድርጌ ነበረ። በጎ ሐሳቢ የሆኑ ጓደኞቹ አፈላልገው ያለበት ቦታ ወስደውኝ ተገናኘን። ከዛ ጊዜ ጀምሮ እንግዲህ 3 ወራትን አብረን ቆይታ አድርገናል። ለ3 ወራት ጥቂት ቀናት የሚቀረው ማለት ነው። በዚህ ቆይታ በዚህ ያማረ ጊዜ ብዙ ለውጦች ብዙ መሻሻሎችን አይተናል። አልሐምዱሊላህ ላይ ጨምሯል። እንደዚሁም ይጠቀማቸው የነበሩ አንዳንድ አላስፈላጊ ሱሶችን በዚህ 3 ወር ጊዜ ውስጥ ምንም ነገር ሳይጠቀም አብረን ቆይታ አድርገናል። አንድ ሰው አንድ ኮመንት ላይ ገብቻ ይሁን የጃሉድ ጉዳይ የጻፍንበት ቪዲዮ የሰራሁበት ቦታ ላይ ነው። ከስር ገባችና ወይ ገባና ገብቻ ይቻለው አዲስ አካውንት ነው። በነገራችን ላይ ሰዎች ኮመንት ለመስጠት አዲስ አካውንት ከከፈቱ ኔጌቲቭ ነገር ሊናገሩ እንደሆነ ይገባኛል። እና ይሄ እህታችን ወይ ወንድማችን ስንት ጠንካራ ሙስሊም ኡምራ ማድረግ የተቸገረ ያለ አርቲስቶችን አላህን ያመጹ ሰዎችን ኡምራ ማስደረግ ሀሊማና ጃሉድን በግልጽ በዚህ ቋንቋ ስለጻፈችው ጃሉድን ኡምራ ማስደረግ የዩልኝ ነው አለች። አንደኛ አህመዲን ጀበልን በዚህ ልክ ለምንድን ነው የሚጠሉት ብሎ የሚጠይቅ የዋህ ሙስሊም አለ። فمن شرح الله صدره للإسلام فهو على نور من ربه ሰላም በያላችሁበት ሰላማችሁ ይብዛ። የተወደዳችሁ 3 ወራትን ከጃሉድ ጋር አሳልፈን ቆንጆ የሆነ ጊዜ ቆንጆ የሆነ ቆይታ ነበረን። እንደምታስታውሱት ከወራት በፊት ጃሉድን ፈልገዋለሁ ብዬ ፖስት አድርጌ ነበረ። በጎ ሐሳቢ የሆኑ ጓደኞቹ አፈላልገው ያለበት ቦታ ወስደውኝ ተገናኘን። ከዛ ጊዜ ጀምሮ እንግዲህ 3 ወራትን አብረን ቆይታ አድርገናል። ለ3 ወራት ጥቂት ቀናት የሚቀረው ማለት ነው። በዚህ ቆይታ በዚህ ያማረ ጊዜ ብዙ ለውጦች ብዙ መሻሻሎችን አይተናል። አልሐምዱሊላህ። ለዚህ ደግሞ አላህን ማመስገን ያስፈልጋል። ጃሉድ በአሁኑ ሰዓት ከነበረው ኪሎ ኦልሞስት ከ10 ኪሎ በላይ ጨምሯል። እንደዚሁም ይጠቀማቸው የነበሩ አንዳንድ አላስፈላጊ ሱሶችን በዚህ 3 ወር ጊዜ ውስጥ ምንም ነገር ሳይጠቀም አብረን ቆይታ አድርገናል። ይሄ ትልቅ ለውጥ ትልቅ መሻሻል ነው። እንግዲህ በዙሪያው ላላችሁ ሰዎች መልእክት ለማስተላለፍ ነው ይሄን ቪዲዮ የምሰራው። እንግዲህ ጃሉድ እንዳልኳችሁ እቺን ያለፉትን 3 ወራት ከጫትም ከሲጋራም ከሌሎች ሱሶችም ጋር ምንም አይነት ግንኙነት ሳይኖረው ምንም ሳይቸገር አሳልፏል። እንደሚችል ማሳያ ነው። ይሄ ማለት እንግዲህ ወደዚህ የሚመለስ ከሆነ በዙሪያው ያላችሁ ሰዎች ኃላፊነታችሁን አልተወጣችሁም ማለት ነው። በዙሪያው ያላችሁ ልታደርጉ የሚገባው ጥንቃቄ በተቻለ አቅም ከጫትም ከሲጋራም ከሌላውም ጋር ሊገናኝ የሚችል ውሎ ባታውሉት፣ ወደዛ ሊወሰወስ የሚችል ነገር ውስጥ ባታደርጉ መልካም ነው። እንደዚሁም ደግሞ እንዲሁ ዝም ብሎ ቪዲዮ ቀርጾ ቲክቶክ ላይ መልቀቅም ተገቢ አይደለም። ካለው ቦታ አንጻር ይሄ መደረግ የሌለበት ነው ብዬ አስባለሁ። በተቻላችሁ አቅም ጫት የሚቃምበት ቦታ ምናልባት እናንተ ያንን የምታደርጉ ከሆነ ስትቅሙ በፊቱ ባይሆን፣ የምታጭሱ ከሆነ ስታጭሱ በፊቱ ባትጠቀሙ መልካም ነው። በተለይ ደግሞ ከአልኮል አካባቢ በጣም መራቅ አለበት። ይሄ በጣም ትልቅ የሆነ ለውጥ እንዲስተካከል የምትፈልጉ ከሆነ የምትወዱት ከሆነ ይህንን በማድረግ እንደምትተባበሩን ተስፋ አደርጋለሁ። ሚዲያዎችም ኢንተርቪው በምታደርጉት ጊዜ ለምታነሷቸው ጥያቄዎች ጥንቃቄ የተሞላበት ጥያቄ ቢሆን ጥሩ ነው። እንግዲህ ከጃሉድ ጋር የነበረን ቆይታ ቆንጆ ነው። ከዚህ በኋላ በየሳምንቱ ቀጠሮ አለ። ያንን ቀጠሮ አስታውሳችሁ ጓደኞቹ ማምጣት በጣም ኃላፊነት አለባችሁ ብዬ አስባለሁ። እርግጥ ነው እሱም አይረሳውም፣ ግን ደግሞ እናንተ ማስታወሳችሁ በየሳምንቱ የሚደረገውን ቀጠሮ ማድረግ ከተቻለ ከዚህ የበለጠ ትልቅ ለውጥ ይታያል ብዬ አስባለሁ። ጃሉድ ለነበረን ቆይታ አብረህን ለመሆን ፈቃደኛ ሆነ ከኛ ጋር ስለቆየህ እጅግ አድርገን እናመሰግናለን። ትንሱ በጣም መልካም ሰው፣ አላህ ያክብርህ፣ አላህ ይስጥህ፣ አላህ ከፍ ያደርግህ። ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ሰው አንድ ኮመንት ላይ ገብቻ ይሁን የጃሉድ ጉዳይ የጻፍንበት ቪዲዮ የሰራሁበት ቦታ ላይ ነው። ከስር ገባችና ወይ ገባና ገብቻ ይቻለው አዲስ አካውንት ነው። በነገራችን ላይ ሰዎች ኮመንት ለመስጠት አዲስ አካውንት ከከፈቱ ኔጌቲቭ ነገር ሊናገሩ እንደሆነ ይገባኛል። እና ይሄ እህታችን ወይ ወንድማችን ስንት ጠንካራ ሙስሊም ኡምራ ማድረግ የተቸገረ ያለ አርቲስቶችን አላህን ያመጹ ሰዎችን ኡምራ ማስደረግ ሀሊማና ጃሉድን በግልጽ በዚህ ቋንቋ ስለጻፈችው ጃሉድን ኡምራ ማስደረግ የዩልኝ ነው አለች። አንደኛ ወይ አለ በአላህ ስራ ጣልቃ መግባት ነው። ሰዎች
ለይልኝ ነው ወይም ለአላህ ነው የሰሩት የሚለውን ውሳኔ መወሰን የሚችለው አላህና አላህ ብቻ ነው። በዚህ ጉዳይ ላይ ዑለሞች ወይም ምናምን ጣልቃ ሊገቡ አይችሉም በእኔና በአላህ ስራ። ይሄ በአላህ ስራ ጣልቃ መግባት ወይም ራሳቸውን እንደ አላህ የማየት የመኮፈስ ችግር ነው ብዬ አስባለሁ። በሁለተኛ ደረጃ እዚህ ቪዲዮ ላይ ስለ ኡምራ ማድረግ የተነሳ የተወራ ነገር የለም። ወንድማችን ጃሉድ 3 ወር አብሮን ቆይታ አድርጓል። ጥሩ ለውጥ አሳይቷል። አሪፍ ነው። ይሄ ለውጡ እንዲቀጥል በዙሪያ የምትገኙ ጓደኞቹ እርዱት። በተለይ ሱስ የሚሆኑ ነገሮችን እሱን ሊያስታውስ የሚችል ነገር ባጠገቡ ወይም በአካባቢው አታድርጉ የሚል ጥሪ ነው። ኡምራውን ከየት እንዳመጣቸው አላቅም ወይም ከየት እንዳመጣው ይሄ በጣም አስቸጋሪ ነገር ግን ቢሆንስ ለምሳሌ እህታችን ሀሊማ ኡምራ ለማድረግ ገንዘቧን ይዛ ነው የመጣችው። እንደ አያቱሬን ትራቭል ያደረገው ነገር እንደው መደበኛ ነበር የከፈለችው። ቪአይፒ ተደረገ እንክብካቤ ወይም ደግሞ ሰዎች ስለ ዲን ሊነግሯት የሚችሉ ሰዎች ባጠገቧ እንዲኖሩ አደረግን። ሌላ የተለየ ነገር የለም። በነጻስ ብናስደርጋት ኖሮ የሚለው ነው። አሁን ጠንካሮች አሉ በጣም ብዙ። እንደ አያቱሬን ትራቭል በየጉዞው አንድ መሻይኽ ወይ ደግሞ የመስጂድ ኻዲም ሳይቀር በየጉዞ አንዳንድ የሚወስዳለ ወይ ሁልጊዜ ቪዲዮ እየሰራን እገሌን ከወሰድ ነው እያልን ልንኮፈስ ይገባል ወይ? አናደርገውም። ይሄንን መንገድ ደግሞ ሌሎች ትራቭሎች ተከትለውታል። ቆንጆ ነው። በየጉዟቸው ያለማንም ጠያቂነት ብዙዎች እየወሰዱ ነው ያሉት። እንግዲህ ይሄ ከሆነ ዘንዳ አላህን አምፀዋል ብላ እሷ ባሰበችው ወይ እሱ ባሰበው መንገድ አላህን አምፀዋል የተባሉትን ሰዎች ኡምራ ማስደረግ ነውር የሆነበት መንገድ ምንድን ነው? ይሄ ከሸይጣናዊ አስተሳሰብ በምን ይለያል? ሸይጣን ሰዎችን በማሳሳት ከሱ ጋር የሱ ጎራ አድርጎ ካሰለፋቸው በኋላ ወደ ጀሃነም እንዲገቡ ይፈልጋል። ያ ማለት ደግሞ እኛ ሸይጣን ወስዷቸዋል ብለሽ የምታስቢ ወስዳቸዋል ብለህ የምታስብ ከሆነ እነሱን ከሸይጣን እጅ ጎትቶ አምጥቶ ኡምራ ማስደረግ ወደ አላህ መንገድ መምራት ሰውነት ነው፣ የነብያዊ ስራ ነው፣ አላህ የሚወደው ስራ ነው። ይሄንን አናደርግም አንዴ ጠፍቷል ተወው ማለት ግን ከሸይጣንነት አይለይም። የሸይጣንን ፍላጎት አስፈጻሚ መሆን ነው እና እንዲው ኔጌቲቭ ነገር ለመናገር ባንቸኩል መልካም ነው። በዚሁ አጋጣሚ አያቱሬን ትራቭል ከነሐሴ 13 እስከ 23 ልዩ የኡምራ ፓኬጅ አዘጋጅቷል። ዳኢ አብዱልሃዲ አብረውን ይጓዛሉ። በዚህ ጉዞ ለየት የሚያደርገው አንደበታቸው እጅግ በጣም ጣፋጭ የሆነው ዳኢ አብዱልሃዲ ከድምጻችን ይሰማ ጊዜ ጀምሮ በርካታ የሚገራርሙ ወጣቶችን የለወጡ የሚገራርሙ ዳዓዎችን ያደረጉ ብዙዎች የታሉ ብለን ያልጠየቅናቸው ሼክ ናቸው። ከሳቸው ጋር አብሮ መጓዝ የሚፈልግ በዚህ ከስር በምትመለከቷቸው ስልኮች ይደውል፣ ይመዝገብ። አብራችሁን ስለምትጓዙ እጅግ አድርጌ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አህመዲን ጀበልን በዚህ ልክ ለምንድን ነው የሚጠሉት ብሎ የሚጠይቅ የዋህ ሙስሊም አለ። እንደው መመለስ አይሰለችንም እና እንንገራችሁ። ኡስታዝ አህመዲን ጀበል በመሰረቱ እዚህ ሀገር ላይ ባለፉት መንግስታትም የሚፈለገው ሙስሊም ምን አይነት ሙስሊም እንደሆነ ልንገራችሁ። አሸርጋጅ ሙስሊም፣ የሚያሽቃበት ሙስሊም፣ መብቱን የማይጠይቅ ሙስሊም፣ እንካ የተባለውን ብቻ ተቀብሎ የሚሄድ ሙስሊም ነበር የሚፈለገው። አሁን ላይ ያለው ሙስሊም ደግሞ መብቱንና ግዴታውን አውቆ መጠየቅ ያለበትን እየጠየቀ ማክበር ያለበትንም እያከበረ በህገ መንግስቱ ልመና የሚል ሙስሊም ነው ያለው። የእነዚህ ዋናው ቁንጮ ደግሞ አህመዲን ጀበል አያሽቃብጥም፣ አያሸረግድም። ስለ መብቱ በየትኛውም ቦታ ላይ አንገቱን ቀና አድርጎ ነው የሚጠይቀው። ይህን ደግሞ እነሱ አይፈልጉትም። ለምን? የበላይነትን በነበሩት የአጼው ስርዓት የበላይነትን ስለለመዱ አሁን ኑ እኩል ሁኑ፣ በሃይማኖትም ከየትኛውም ሃይማኖት ጋር እኩል ሁኑ፣ በብሔርም ከየትኛውም ብሔር ጋር እኩል ሁኑ ሲባሉ የበታችነት የሚመስላቸው ሰዎች ናቸው። ይህንን በሽታ በምንም ልታከሙ አትችልም። ሰላም አለይኩም ወራህመቱላህ። ካለፈው ቪዲዮአችን የቀጠለ ነው። ያው ብዙ ሰዎች ቪዲዮን እያዩት ስለሆነ የተለያዩ ሐሳቦችን ኮሜንት ላይ ያስቀምጣሉ። እኔም ኮሜንት እያነበብኩኝ ነበረ። የግድ አንዳንድን ሰው ኮሜንት በቪዲዮ በመልስ ይሻላል ብዬ ነው። አረዳድ ችግር አለ አንዳንዱ ላይ ደግሞ መፍትሄ አፈላለግ ላይ ትንሽ የተሳሳተ መንገድ የሚራመድ ሰው አለ። ደግሞ ቪዲዮን በተለያየ መልኩ ደግሞ የተረዳው ሰው አለ። በእርግጥ ያው ከዚህ በፊት እንዳወራሁት የሆነ ቪዲዮ ሲለቀቅ አንተ በፈለግከው መንገድ ብቻ ሁሉም እንደዛ ይረዱልኝ ብሎ አይባልም። በተለያየ መንገድ ያው ሰው የተለያየ ከለር እንዳለው ሁሉ የተለያየ አስተሳሰብ ስላለው በተለያየ መንገድ ይረዳል። ከዛ ውስጥ ግን በጣም ያስገረሙኝ ኮሜንቶች አሉ እና ደግሞ መልስ ይፈልጋሉ ብዬ ያልኳቸው ኮሜንቶች አሉ። ኢንሻአላህ ምናልባት ይሄን ቪዲዮ ረዘም ስለሚል በፓርት እያደረኩ እቀጥላለሁ ማለት ነው።
ልክ እንደነዚህ አይነት ኮሜንቶች አሉ። አንድ ኮሜንት ያው ዝም ብዬ አስቀመጥኩ እንጂ እንደዚህ አይነት የተለያዩ ኮሜንቶች አሉ። ለእንደዚህ አይነት ኮሜንቶች መልስ ይሆናል ብዬ የምለው ምንድነው አላህ Subhanahu Wa Ta'ala የሐራምን መንገድ ተው ሲልህ የሐላልን መንገድ አስቀምጦልሃል። ፊ አየቲ ሐል በምግብም ብትለው ባለባበስም ብትለው በእንደዚህ አይነት ነገርም ብትለው በቃ በተለያዩ ነገራቶች ላይ ሆነ ነገር ሐራም ሲያደርግ ሐላል ያደረጋቸው መንገዶች ገር ናቸው። እንደው ሐላልነታቸው በጣም የገራ ነው እንጂ አንተ የሐራሙን መንገድ አላህ ሐራም ስላደረገብህ በቃ የሆነ ኺያር የሌለህ ነገር የታሰርክ ነገር አድርገህ ራስ ላይ ማስመሰል የለብህም። የሐራም እኔ ስለ ሐራም ግንኙነቶች ነው ያወራሁት። ስለ ሐራም ግንኙነቶች ነው እንጂ ያወራሁት ስለ ሐላል በሐላልም ግንኙነት አይቻልም ማለት አይደለም። ገብቶሃል አይደል? የሐላል መንገድ እንዴት ነው? ሸሪዓው ያስቀመጠው መንገድ አለ። ያንን መንገድ መከተልህ ነው አንተን ትክክለኛ ሊያስደርግ የሚችለው አላህ ዘንድም ሊያስወድድህ የሚችለው አላህ ዘንድ ቀቡልነትም ልታገኝ የምትችለው በዛ መንገድ ስትሄድ ነው እንጂ አይ የሆነ መብትህ እንደተገፋ ነገር እንደታሰርክ እንደተረገጥክ አይነት ነገር የምታስብ ከሆነ ይሄ የሸይጣን ማስተሳሰብ በላይ የሆነ ፕላስ አለበት ውስጡ ላይ ሸይጣን እንደዚህ እንትን ይጨመርብህና ወዳልሆነ መንገድ ይመራሃል ማለት ነው። የሐራም መንገድ አላህ Subhanahu Wa Ta'ala ሲከለክለው እሱም በራሱ ጉዳይ ላይ በዛው በራሱ ጉዳይ ላይ ሐላል መንገድ ያስቀመጠበት ሁኔታ አለ። የሐላል መንገድ እንዴት በምን አይነት መልኩ እንደሆነ የታወቀ ነው። በአሁን ሰዓት እኮ እንደዚህ በጣም የሆነ ትልቅ ጉዳይ አድርገ ነው። በእርግጥ ትልቅ ጉዳይ ነው፣ ትዳር ትልቅ ነገር ነው። ግን በጣም ስለምንጨነቅበት ነው። አይ እንዲህ ሳልተዋውቅ እንዴት ሳልዛዛግ ሳልጀናጀን እንዴት ይሆናል ብለህ ብትል ይሄ አይሆንም ሀጂ፣ ይሄ አይሆንም። አንተ ምናልባት የምታስበው ከትዳር በፊት ያለውን ይሄ ሮማንሲያ የሆነ ሀያት ስለሚመስልህ ነው። አንተ የሚገርም ሀያት የሚያሳልፉ ይመስላል። በዙሪያ ያሉ ሰዎች ምናልባት እንደዚህ አይነት ሀያት እያሳለፉ ያሉ ሰዎች ሊኖሩ ይችላሉ። ያን ሀያታቸው ነው በጣም አንተ ይዘኙ ለከ ሸይጣን በቃ አሳምሮ ስለሚያሳየህ ምናምን እራት ምን በላሽ ሱና ሰገሽ የሚባባሉትን ሀያት አንተ በቃ ደስ የሚል ሀያት አድርገህ ስለምታስበው እኮ ነው። ለዛም ነው እንጂ ይሄን ያህል የከበደ አይደለም። አላህ Subhanahu Wa Ta'ala የትዳርን መንገድ የጀመረ ሰው አላህ ያግዘዋል። ያገቡ ወንዶችን ያገቡ ሴቶችን ብትጠይቁ በደንብ የሚያስረዷቸው ነገር ነው። በሐላሉ መንገድ አላህ በሚወደው መንገድ ያገቡ ሰዎችን ማለት ነው። ሌላው ደግሞ እንደዚህ አይነት ኮሜንቶች ሰላም አለይኩም ወራህመቱላህ። ዛሬ ስለ ሐራም ሪሌሽንሺፕ እናወራለን። አግባ ቀራር በጣም በቃ የጅላጅል አስተሳሰብ ከሚባሉ ነገራቶች በዚህ ህይወት ላይ በቃ ጅላጅል ከሚያደርጋቸው ነገራቶች አንዱ ሐራም ሪሌሽንሺፕ ነው። አስበው አንድ ሰው ከማያውቀው ሰው ጋር በተለይ በአሁን ሰዓት እንደምታዩት በሶሻል ሚዲያ ብቻ ከሚተዋወቀው ሰው ጋር የሌላ አህላም ይገነባል። በቃ አንቺ ወይ ከሱ ጋር ወይ አንተ ከሷ ጋር የሌላ አህላሞች ትገነባላችሁ። እንዲህ አድገን አንተን ብለን ተጋብተን ወልደን ምናምን አይነት ነገር አለ አይደል? እንደዚህ አይነት ነገር ታስባለህ። ባይዘው የሰው ልጅ ሐታ በአእምሮ ደረጃ የሚገነባቸው ነገራቶች በጣም ትልቅ ነገር ናቸው። ለምን የሰው ልጅ መጀመሪያ አእምሮ ላይ ያሰበውን ነው ለማራመድ አካሉም የሚመቸው ለራሱ ማለት ነው። ነገር ግን ይሄን ሁላ ነገር ስትገነባ ይሄን ሁላ አህላሞች ከሷ ጋር ስትገነባ ወይ አንቺ ደግሞ ከሱ ጋር ስትገነቢ ምንም አይነት ራብጥ ረስሚ በመሃላቸው የለም። ይሄ ኒካህ ማሰር አለ አይደል? ሐታ እንኳን የመታጨት ደረጃ እንኳን ራሱ የለም። ይሄ ቤተሰብ ለቤተሰብ መተዋወቅ ምናምን ልጅህን ለልጅ የሚባል ነገር አለ አይደል? ብዙ ጊዜ እንደዚህ አይነት ነገራቶች አሉ። በተለያዩ ቦታዎች እንደዚህ የሚያደርጉ ሰዎች አሉ። ልጅህን ለልጅ ተባብለው ተዋውቀው ምናምን ይሆናል በቃል የሚቆዩ ነው። ሐታ የዛን እንኳን ራሱ የለም። ምንም አይነት ነገር ከማታውቀው ሰው ጋር የሌላ አህላም ትገነባና ምናልባት ከአንቺ ከሱ ጋር ወይ አንተ ከሷ ጋር የቆየኸው ጊዜ 3 ዓመት 4 ዓመት ወይ ደግሞ 5 ዓመት ሊሆን ይችላል። ከዛ ያለምንም ሙቀዲማት ያለምንም ቅድመ ሁኔታ ወይ አንቺ ወይ እሱ ያንን ዓላቃ ቀጥዕ ታደርጉታላችሁ። ለምን አላህን ያላስወደደ መጀመሪያው ቢዳያው አላህን ያላስወደደ ነገር መጨረሻው አያምርም። ይሄ ግልጽ ነው። በዚህም ብትል በዛም ብትል ነቲጃው ይሄ ነው። ምንም እንዳትልኝ ሀጂ ሌላ ማለት ነው። እንጋባለን ምናምን ብለህ እንዳትል ብትጋባ ራሱ ነቲጃው የሚያምር አይደለም። ኢላ ማ ረሒመ ረቢ ብቻ ወደ አላህ ተመልሶ ወንጀሉን ከአላህ ጋር የተሳሰበ ሲቀር ማለት ነው። ተውባ አደርጋለሁ ምን ችግር አለው እንዳትልኝ ሀጂ ሞት የሚመጣበትን ጊዜ የማይታወቅ እና ያለምንም ሙቀዲማት እንደዚህ ያሰብከው እንትን ይሄ ህልሞች በአንድ ሲናዱብህ አስቡ ዝም ብለህ ማለት ነው። ከዛ አንተ ከዚህ ሐራም ሪሌሽንሺፕ ጋር የቆየኸው 5 ዓመት ነበር አይደል? ግን ያንን ስብራት ኹዝላኑን ግን የምትኖረው 5 ዓመት ብቻ አይደለም። ከዛ በኋላ የምትኖረው ከተለያየህ በኋላ የልብ ስብራቱ ከተደረሰ በኋላ የምትቆየው ቆይታ ምናልባት 5 ዓመት ላይሆን ይችላል። እስከ እድሜህ መጨረሻ ድረስ ምናልባት ሊቆይበት የሚችልበት ሁኔታ ሊፈጠር ይችላል። ይህ ሁላ ነገር የሚከሰተው በምን ምክንያት ነው? በሐራም ሪሌሽንሺፕ ምክንያት ነው። አብዛኛው ሰው እመኑኝ፣ አብዛኛው ሰው በአሁኑ ሰዓት ላይ ህይወቱን እንዲህ ያደረገበት ሐራም ሪሌሽንሺፕ ነው።
ይሄ ነጭ ሆነ እውነት ነው ወላሂ። ለወጣቱም የራቀ ነገር አይደለም ለምታውቁት ማለት ነው። በማይጠቅም ነገር ላይ ጊዜያችንን አንግደል። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ